እንደዚህ እንደምታዩት ይሄ እንደዚህ አይነት በቃ ኖርማል እንደዚህ አይነት መጽሐፍ ነው የሚያስፈልጋችሁ። ግዴታ መጽሐፍ ሊኖራችሁ አይገባም። በነገራችን ላይ ደብተር የመዳም ልጆች ተጠቅመው ምናምን የጣሉት ደብተርም ካለ የብር ኖታችሁን እንደዚህ። ሌላው ደግሞ እንደዚህ የብር ኖት ስትይዙ ዶላር የሚከፈላችሁ ልጆች እንደዚህ አትጨምድዱ። ብሩ ዶላሩ እንደዚህ ጭምድድ አድርጋችሁ አጥፋችሁ ቦርሳችሁ አትክተቱ። ዶላር አይጨማደድም። ሀገር ገብታችሁ ስትዘረዝሩት በጣም ችግር ውስጥ ነው የምትገቡት። ወርቅ ይዘን መግባት እንችላለን ወይ? አዎ በሚገባ ወርቅ ይዘሽ መግባት ትችያለሽ። ደረሰኝ ነው። ሰላም ጤና ይስጥልኝ የደርቲው ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ክብሩ ይስፋ የመድኃኔዓለም። ለመጀመሪያ ጊዜ ቤት ውስጥ ቆሜ ቪዲዮ እየቀረጽኩላችሁ ነው። አንዳንድ ነገሮችን ማሳየት እፈልጋለሁ ለእናንተ። አሁን ወቅቱ አረፋ አዲስ ዓመት ስለሆነ በጣም ብዙ የመዳም ቅመሞች ልጆች በዚህ ሰዓት ወደ ሀገራቸው ቫኬሽን ይገባሉ፣ ወይም ደግሞ ኢጃዛ ወይም ደግሞ ጨርሰው ፎር ጉድ የሚሄዱ አሉ እና በጣም ብዙ ተመሳሳይ ጥያቄዎችን የቴሌግራም ግሩፕ ላይ እጠይቃለሁ። እንዲሁም በውስጥ ትጠይቁኛላችሁ። ሰላም ወርቅ ይዘን መግባት እንችላለን ወይ? ዶላር በርከት ያለ ብር የአንድ ዓመት ደሞዜ እጄ ላይ ነው፣ የ6 ወር ደሞዜ እጄ ላይ ነው። ይዤው ብሄድ ምን ችግር አለ? እስቲ ለዚህ ምን ትመክሪናለሽ ያላችሁ ልጆች ዛሬ ከራሴ ከኤክስፒሪየንስ ከልምዴ ተነስቼ እንዲያውም ደግሞ ሌሎች ሰዎች አድርገውት የተቸገሩበትን ነገር ዳታ ሰብሰብ አድርጌ ልምዴን ኤክስፒሪየንሴን ልነግራችሁ ነው የመጣሁት። በመጀመሪያ ደረጃ ወርቅም ብርም ይዘን እንገባለን ወይ ለሚለው ጥያቄ ምላሼ አዎ ነው። መብታችሁ ነው። ደሞዛችሁን ይዛችሁ ወደ ሀገራችሁ መግባት ትችላላችሁ። ግን እንዴትና ወዴት አድርጋችሁ እንደምዘረዘሩት እሱ የእናንተ ጥንቃቄና ንቃት ይወስነዋል። ይህንን ለእናንተ ተወዋለሁ። እንመጣና እንደዚህ አይነት ደብተር ያስፈልገናል። መጽሐፍ ካሌላችሁ የመዳም ልጆች ተምረው የጣሉት ወፈር ያለ እንደዚህ ኖት ያለው ኤኒቲንግ ይሆናል። ከዛ ብራችሁን ታመጡና ይሄ ድርሃም ነው በነገራችን ላይ 1 2 3 4 5 600 ድርሃም ነው። ይሄ የእናንተ ሪያል ሊሆን ይችላል፣ ሳውዲ ሪያል ነው የሚባለው፣ ዶላር ሊሆን ይችላል። የጆርዳኖች ደግሞ ድርሃም ሊሆን ይችላል። ነው ጆርዳን ድርሃም አይደለም። ተንጂ ሰላም ጂዲ ሊሆን ይችላል። ድርሃምም ይባላል መሰለኝ። ጂዲ ሊሆን ይችላል መሰለኝ። ያላልኩ ትላንት ነው ሪፖርት የመጣሁት። ረቴ ሰላም። ለማንኛውም ሾርት ሜሞሪ ነኝ። ዋናው ፖይንት እንዴት እንደምታስቀምጡ ማሳየቴ ነው። ለምሳሌ አሁን አንቺ ወይ አንተ ወይ አንደኛችሁ $5000 ቢኖራችሁ ወይ ደግሞ $2000 ቢኖራችሁ እንዴት ነው የምታስቀምጡት? ታያችኋል። እንደዚህ ግማሹን እዚህ ጋር፣ ሌላኛውን እዚህ ጋር። እኔ የምነግራችሁን ኢንፎርሜሽን ተራርጋችሁ እንዳታዩት። ተጠቅሜ የጠቀመኝን ነገር ነው እንጂ ለዩቲዩብ ቪዲዮ አይደለም ብዬ አይደለም ይሄን ቪዲዮ የምሰራላችሁ። በጣም ብዙ ማሳያችሁ ነገር አለ። በትዕግስት ቪዲዮ እዩት። እንደዚህ አድርጋችሁ ብራችሁን ከፋፍላችሁ እንደዚህ አይነት መጽሐፍ ወይም ደግሞ ደብተር ላይ ታርጉታላችሁ። ከዛ ይሄ ዝም ብሎ አይደለም ቦርሳ ውስጥ የሚከተተው ፕላስተር፣ ፔፐር ፕላስተር አለ አይደለ? እሱ አይጠፋም። መዳሞች ቤት ስቶር ላይ እንዲች እዚህ ጫፏን ታረጉና እንዲች ታረጉና ትዘጉታላችሁ። ይሄ ለምንድን ነው? ፎር ሴፍቲ ነው። ጀስት ኢን ኬዝ መጽሐፉ ድሮፕ ቢሆን የብር ኖቶቹ አይወድቁ። ፎር ሴፍቲ ሶሪ። ከዛ እያሳለኝ ነው። እንደዚህ አይነት ባክባክ ያስፈልጋችኋል። ይሄንን ለምሳሌ ነው ማሳያችሁ። ይሄ ባክባክ ነው፣ ግን እናንተ የምትገዙት ባክባክ 7 ኪሎ ሊሆን ይገባል። ኤርፕሌን ላይ ይዛችሁት የምትገቡት 7 ኪሎ። እቺ ሚኒ ናት። እኔ ዝም ብዬ ከተማ ስወጣት ይዣት የሚሄዳት ናት። እንዲህ ነው የምትይዙት። ቆይ ዝቅ አድርጌ ላሳያችሁ። እንደዚህ ነው የምትይዙት። ይታያችኋል? እንደዚህ ማለት ነው። ይኸው እንደዚህ ግጥም አድርጋችሁ ትይዙታላችሁ።
ከዛ እንደዚህ አይነት ሚኒ ባግ ወይም ደግሞ 7 ኪሎ ባግ ቦርሳ ትገዛላችሁ። መዳም እቃ ልትገዙ ይዛችሁ ስትወጣ ግዴታ ስለሆነ። ከዛስ እዛ ቦርሳ ውስጥ ምንም ነገር ሳታረጉበት ይሄንን የብር መጽሐፋችሁ ካሸጋችሁት በኋላ እንደዚህ አፉ ላይ ከስር እንደዚህ ቁጭ ታደርጉታላችሁ። እቺ ጠባብ ስለሆነች አትገባለኝ። ቁጭ ታደርጉታላችሁ። ምን ውስጥ? የ7 ኪሎ ቦርሳ ውስጥ ከራሳችሁ ጋር ማይለየው በፕሌን የሚገባው ትልቁ ቦርሳ ውስጥ በፍጹም ብር ወርቅ አይደረግም። እንደዚሁም 10 ኪሎ ላይ ባታረጉ ይመከራል። ሞር በጣም ሪኮሜንድ የሚደረገው እቺ ከራሳችሁ ማትለየው የጀርባ ቦርሳችሁ ላይ ታደርጉና ከላይ የሚፈቀዱ ፕሌን ውስጥ ሊገቡ የሚችሉ ነገሮችን ማድረግ ትችላላችሁ። ፕሌን ውስጥ ስትሄዱ የማይፈቀዱ ነገሮች አሉ። የሚፈቀዱ ያልኩት በምክንያት ነው። የማይፈቀዱ ነገሮች ለምሳሌ ሎሽን፣ ዲዮድራንት፣ ፐርፊውም፣ ይሄ ፈሳሽ የሆነ ሊፕ ሞይስቸራይዘር፣ እንደ ሊፕስቲክ ሊፈስ የሚችል ነገር፣ የተለያዩ ኮስሞቲክሶች፣ ፋውንዴሽን ምናምን ኤቭሪቲንግ። ይሄ ኮስሞቲክስ የሚባል ነገር ይሄ ለምንድን ነው? እንትን ሆኖ ፈሶ ፕሌን እንዳያበላሽ ነው። ፐርፊውም ምናምን፣ ዲዮድራንት ደግሞ ተቀጣጣይ ናቸው። ስለሚቀጣጠሉ ዴንጀረስ ስለሆኑ እናንተ ሀገር ቤት ስትገቡ ታውቃላችሁ። ጎረቤት አለ፣ አክስት አለ፣ ዘመድ አለ፣ ምን አለ ሲመጣ አይናችሁን ሲያያችሁ ይህንን አንድ ሰው ሸኝበታለሁ ብላችሁ የገዛችሁትን ፐርፊውም፣ ሽቶ የጀርባ ቦርሳ ላይ 10 ኪሎ ላይ ፕሌን ውስጥ የሚገቡት ላይ ታረጉና ሙሉን ጠቅልለው ይጥሉባቸዋል። እንደዚህ አይነት ነገር በአይኔ ስላየው ነው የምነግራችሁ። ሙሉን ከ5 ከ6 ሽቶ በላይ ፐርፊውም በላይ እንደዚህ የሚቀባባ ምናምን ነገር ኮልጌት ምናምን ልቅምቅም አድርገው ይጣሉባቸዋል። እነዚህ ነገሮች ለምን? የተከለከሉ ስለሆኑ። ኤርፕሌን ላይ የሚገቡ እቃዎች አይደሉም እነዚህ። ሽቶ፣ ፐርፊውም፣ ይሄ የሚፈስ ነገር በቃ ይሄ ሊፕስቲክ፣ ቻፕስቲክ፣ ዲዮድራንት፣ ኮልጌት፣ ቱዝፔስት የሚባለው ብሩሹን ሳይሆን ሳሙናው። ይሄ የሚፈስ ነገር በጣም በጣም ቴኬር አድርጎ 10 ኪሎ እየገፋችሁ ፎሎሚ የምትባለው 10 ኪሎ እና ከጀርባ እንደዚህ የምትያዘው ላይ አይገቡም በፍጹም። እነዚህ ነገሮች የሚገቡት የት ነው? ትልቁ ሻንጣ ላይ እዚህኛው ላይ ይታያቸዋል። ይሄ ያው እዚህኛው ላይ ነው። እዚህ ላይ ታደርጋላችሁ። ይሄ ይፈሳል የሚባሉ ነገሮች ሻምፖ ምናምን ሁሉንም ነገር በልብስ ትጠቀልሉትና ሻግ በዘዴ እቃ ስታሽጉ ዘዴ ተጠቀሙ። እንዲህ ዝም ብላችሁ አታጅሉት። ሌላው የኪሎ ጉዳይ ነው። የወርቁን ልመልስላችሁ። ወርቅ ይፈቀዳል ወይ ላላችሁኝ፣ ወርቅ ይፈቀዳል። እንደዚህ አይነት እቃ ታዘጋጁና ወርቅ አርጋችሁ አትሄዱ። ሌላው የኔ ምክር ወርቅ አርጋችሁ ሀገር ቤት አትሄዱ ፕሊስ። ይሄን እንደዚህ ደርድራችሁ ይሄ እጃችሁ አይቀር ተሸልማችሁ አትሄዱ። ወርቅ አላችሁ አይደል? እንኳን ኖራችሁ እሰይ እግዚአብሔር ይመስገን ያበርክትላችሁ ያቆይላችሁ። ግን ሀገር ቤት አሁን ከፍቷል። እናንተ እንደምታስቡት የድሮ አስተሳሰብ ላይ ነው እናንተ ያላችሁት። አሁን ወርቅ አርጋችሁ አይደለም ጥሩ ልብስ ለብሳችሁ እንኳን ስትሄዱ እንዴት አድርጌ ላስወልቃት የሚባልበት ጊዜ ላይ ያለ ነው። ስለዚህ ወርቃችሁ የገዛችሁበት እንደዚህ አይነት እቃ ላይ እንዲሁ እንዳለ በጥንቃቄ ታያችኋል። እንዲሁ እንዳለ በጥንቃቄ ቁጭ ታረጉትና ሪሲቱን ይሄን ማሳያችኋል። እኔ ወርቅ አለኝ ብዬ ላሳያችሁ ፈልጌ አይደለም። ሪሲቱን እኔ ጋር አይደለም። ሪሲቱን እንደዚህ አጣጥፋችሁ እንደዚህ አጣጥፋችሁ ክድን ታረጉታላችሁ። ሪሲቱ ለምንድን ነው ውስጥ የሚሆነው? ፎር ኤኒ በቃ ኤርፖርት ላይ ጀስት ኢን ኬዝ ወርቁ የእናንተ እንደሆነ እንደገዛችሁት ሰርቃችሁት ይሆን ምን ትስዬ ይሆን አይታወቅም። ሪሲት ይጠየቃል እያልኩ አይደለም። እዚህ ጋር በደንብ ስሙ። ጀስት ኢን ኬዝ ነው ያልኩት። ለማንኛውም የሰው ሀገር ነው፣ ህጎች በየጊዜው ይቀያየራሉ።
አንዳንድ ልጆች እየዘረፉ ሀገር የሚገቡበት ነገር አለ። አብሶ ኢማራት ላይ ህጋቸው በየጊዜው ይቀያየራል። ስለዚህ ንብረታችሁ ስንት ዓመት ደም ተፍታችሁ ሰው ቤት የሰራችሁበት ንብረታችሁ ዝም ብሎ ኤርፖርት ላይ ሪሲት ስላሌላችሁ ብቻ መቀማት ስላሌለባችሁ ወርቃችሁን በእንደዚህ አይነት ቦክስ አሁን ባሳያችሁ መሰረት አብራችሁ እንደዚህ ቁጭ ታደርጉትና ይሄንንም የት ነው የምታደርጉት? ቅድም ያሳየኋችሁ የብር ቦርሳችሁ ላይ ኦኬ። የብር ቦርሳችሁ ላይ ግጥም አድርጋችሁ ትሰጉና ከላይ ሌሎች ነገሮችን ከቅድም ይሄ ሎሽን ምናምን ከሚባል ጨርቅ ምናምን ሌላ ነገር የሚፈቀዱ ነገሮችን ስለታማ ነገርም አይፈቀድም እዚህ ውስጥ። እሱንም ተጠንቀቁ። እዚህ ውስጥ ታደርጉና ከጀርባችሁ ግጥም አድርጋችሁ ትይዛላችሁ። ሌላው ዶክመንት። አሁን ብዙ ጊዜ ባለፈው የሄድኩ ሰዓት ላይ ከጆርዳን ወደ ኢትዮጵያ እየሄድኩኝ ነበረ 2023 ላይ አይ ቲንክ ካልተሳሳትኩ። ፋሲካ 1 ሳምንት ሲቀረው ምናምን ነበር የሄድኩት። ከዛ በጣም የተዋከበ ትራቭል ነበረ። ኪሎ በዝቶብኝ በቃ ብክንክን ብዬ በቃ አጉል አካሄድ ነው የሄድኩት። እና በዛ መሀል ምን አየሁላችሁ? አንዲት ልጅ ፓስፖርቷ ጠፋባት እዛው ኤርፖርት ውስጥ። እንግዲህ መጀመሪያ ሳይታ ነው የምትገባው፣ ሁሉ ነገር አድርጋ ይሄ እንትኖች አሉ አይደለ? ፋይናሊ ኪሏችሁ ምናምን የሚታይበት ረስማቸው ጠፋብኝ። ቼክ አውት ስታረጉ በቃ ቼክ አውት ስታረጉ ሻንጣችሁ ምናምን የዛ ሰዓት ላይ በጣም ኦቨር ኪሎ ነበረባት። ኮንፈርት ይሄ ብርድ ልብስ አልቀረ፣ ማሽን አልቀረ፣ ምን አልቀረ በቃ ጠቅላላ የአረብ ሀገር ዕቃ ይዛ ነው ልጅቷ የመጣችው። እና ጭንቅላቷ ተነካ። ይሄን አምጪ፣ ይሄን እቃ በሙሉ ተጣለ። አብዛኛው እቃ ተጣለ። በዛ መሀል ልጅቱ እቃ ስትቀንስ የሆነ ነገር ስታረግ ስትሮጥ ቱር ስትል እንትኗን ጣለችው፣ ፓስፖርቷን። ፓስፖርት ጠፋ ማለት ዶክመንታችሁ በቃ የት ነው ፓስፖርታችሁን ጥላችሁ የምትሄዱት? ህይወታችሁ ነው ፓስፖርት ማለት ውዶቼ። ፓስፖርት ሰው ሀገር ላይ መታወቂያችሁ ማንነታችሁ ነው፣ ህይወታችሁ ነው። ስለዚህ ይህንን ገጠመኝ እኔ ስላየሁኝ እናንተ እንዳይገጥማችሁ ነው ይሄን ምክር መሰጣችሁ። ሰው ሲሳፈር በጣም ግራ ይገባዋል። እኔ አስታውሳለሁ አረብ ሀገር ቆይቼ ለመጀመሪያ ጊዜ ሲሄድ ማርያም በጣም ነበር ግራ ይገባኝ። እና ጓደኞቼን ከዚህ በፊት እየሄዱ የሚመላለሱ ልምድ ያላቸውን ጓደኞቼን ጠይቄያቸው መተው ሻንጣዬን አብረው ፓክ አድርገውልኝ አግዘውልኝ ሄጄ፣ ግን ኤርፖርትም ሄጄ በጣም ተደናብሬያለሁ። ብዙ ኢንፎርሜሽን ስላሌለኝ ኤክስፒሪየንስ ስላሌለኝ ማለት ነው። ይህን ቪዲዮ የምሰራላችሁ ይጠቅማችኋል ብዬ ስላሰብኩ እኔ በዛ ሰዓት እንደዚህ የምሰማው ቪዲዮ ቢኖረኝ ያሬድ ወላ እና በትዕግስት አዳምጡ። እንደዚህ አይነት ቦርሳ ግዙ። አያችሁት? እንደዚህ አይነት ስል ራሱን አይደለም የቦርሳው ዲዛይን ሁኔታውን ለማሳየት ነው። እንደዚህ አይነት ቦርሳ ትገዙና ፓስፖርታችሁ ፓስፖርታችሁን ትኬታችሁን እዚህ ውስጥ ታያችኋል። እዚህ ውስጥ ይሄ ትኬታችሁ ነው፣ ይሄ ፓስፖርታችሁ ነው። ትከታላችሁ። ኢቃማችሁን እዚህ ውስጥ ኤኒቲንግ ፔፐር ወይም ደግሞ ትራቭል ዶክመንት የሚባለውን ነገር የትም አታስቀምጡ። ኪሳችሁ የጃኬቱ ኪሳችሁ ውስጥ ወይ ይሄ ፎሎሚ 10 ኪሎ ሻንጣ ውስጥ ወይ ትልቁ ሻንጣ ውስጥ ወይ ባክባግ የጀርባ 7 ኪሎ ያልኳችሁ ውስጥ ኔቨር እንዳታረጉ። እንደዚህ ወይ ደግሞ እንደዚህ የምትያዝ የሴት ሻንጣ ባግ እንደዚህ የምትንጠለጠል ባግ አታድርጉ። ፕሊዝ ቴክ ኬር። ትራቭል ዶክመንታችሁ በጣም ኢምፖርታንት ነው። ኤቭሪቲንግ የወረቀት ዶክመንታችሁ እንደዚህ። ከዛ ይሄን እንደዚህ ሴትል ካረጋችሁ ካስቀመጣችሁ በኋላ ትዘጉታላችሁ። ታያችሁ? ታመጡና
ታይቷ ከዛ ልክ ካውንተር ጋር ስትሄዱ መደናበር አይጠበቅባችሁ። ይሄ የሆነ ነገር ማውጣት ማስገባት የተወታተፈ ነገር የለም። ላጠርጋችሁ ከፍት ታረጉና ትኬታችሁን ትሰጣላችሁ። ፓስፖርታችሁን ትሰጣላችሁ ለካውንተር። ቀጥታ አምጥታችሁ ለካውንተር ፓስፖርታችሁን ስትሰጡ ካውንተር ያስተናግዳችኋል። ለካውንተር ፓስፖርታችሁን ብቻ ስትሰጡ ትኬት ማውጣት ምናምን አይጠበቅባችሁ። አውቶማቲካሊ ፓስፖርታችሁ ላይ ትኬታችሁ፣ ፍላይታችሁ ወዲያው ኮምፒውተር ላይ ይወጣለታል። እንደዝም ማተር ፓስፖርት ትኬት አብራችሁ መስጠት አይጠበቅባችሁ። በዚህ አጋጣሚ ልንገራችሁ፣ ይቺ ቦርሳ መድኃኒት ናት። ቦርሳ አይደለችም፣ መድኃኒት ናት። በቃ ከወገባችሁ አትወልቅም። ስልካችሁንም ማድረግ ትችላላችሁ። ኤክስትራ ፎን ካላችሁ 3-4 ስልክ ካላችሁ አንደኛውን እዚህ መሻክ፣ ሁለተኛውን እዚህ ማድረግ ትችላላችሁ። ሌሎቹም ስልኮች ደግሞ ጠቅልላችሁ 10 ኪሎ ላይ ማድረግ ትችላላችሁ። ቅድም የነገርኳችሁ ፋሎሚ ላይ እንደዚህ እየጠቀለላችሁ በሱሬ ኤክስትራ ስልክ ያላችሁ ለወንድም፣ ለአክስት፣ ለአጎት፣ ለተለያየ ሰው የያዛችሁ ሰዎች አንድ ቦታ ስልካችሁን አታጅሉት። ከዚህ በሰላም ታልፋላችሁ። ከአረብ ሀገር ስገቡ ግን ጉምሩክ የሚባል ነገር አለ። ኢሚግሬሽን ጉምሩክ ላይ ስትደርሱ ቦዲ ስካን አለ። ቦዲያችሁ ስካን ይደረጋል። አንዳንዴ ቦዲ ስካን ይኖራል፣ አንዳንዴም ላይኖር ይችላል። ኢትስ ጀስት ኢን ኬዝ ቦዲ ስካን ካለ ሁሉንም ስልካችሁን እጃችሁ ላይ ከያዛችሁት ያሳያችኋል ስንት ስልክ እንደያዛችሁ ውዶቼ። ስለዚህ ስልካችሁን ግማሹን ቅድም ያሳየኋችሁ ትልቁ ስልክ ትልቁ ሻንጣ ላይ 23 የሚይዘው ላይ፣ ግማሹን 10 ኪሎ ላይ፣ አሁን ያሳየኋችሁ ደግሞ እንደዚህ ወገብ ላይ ሳጥ የምትደረው ዶክመንት ያዙበት ያልኳችሁ እዛ ላይ 2 ስልክ መያዝ ትችላላችሁ። ሌላው ሚዛን ነው። እንግዲህ ይህ ሁሉ ጥፋት የሚጠፋው እቃ የምንጥለው የምንሯሯጠውም በሚዛን ነው። ቪዲዮ ትንሽ ረዘም ይላል። እስካሁን እንኳን 17 ደቂቃ ሆኗል። ግን ታግሳችሁ ስሙ የምትፈልጉ ከሆነ መረጃውን። እቺ ሚዛን ናት፣ ትታያችኋለች። ሚዛን ናት። እዚህ ጋር ኦፍ ኦን አለው። ኦን ታረጉታላችሁ። ከዛ እዚህ ጋር ታስተካክሉታላችሁ። 00 ታረጉትና እቃችሁን ፓክ አርጋችሁ ሁሉንም ነገር 23 46 ኪሎአችሁን ሁሉንም ነገር ፓክ አርጋችሁ ከጨረሳችሁ በኋላ እዛ ሄዳችሁ እንዳትደናበሩ፣ ኤርፖርት ሄዳችሁ በራሳችሁ በእንደዚህ አይነት ሚዛን ቼክ ታረጉታላችሁ። እንዲህ ነው የምትይዙት። ትልቅ ሲሆን እንዲህ ነው የምትይዙት። እንዲህ ከዛ ሰው ካላችሁ እዛ ጋር ቆመ ይላችኋል። አለበለዚያ ደግሞ እናንተ እንዲህ ብላችሁ ነው የምታዩት። ኦኬ። እቺ ሚዛን የትም ትገኛለች። ይሄ የእቃ ኪችን ስታፍ ወይም ደግሞ የኩሽና እቃ የሚሸጥበት ታገኙታላችሁ። በዛ ላይ በጣም ቺፕ ነው፣ እርካሽ ነው። ይሄ ይኖራችሁ። ይሄና የኤርፖርቱ ሚዛን አንድ አይደለም። እኔ አሁን ባለፈው የሆንኩት ምንድነው በዚህ መዝኝ ሄጄ 2 ኪሎ ትርፍ መጣብኝ። በኤርፖርት ሚዛን ስትመዝኑት 2 ኪሎ ትርፍ ይመጣል። ስለዚህ ይሄንን አስባችሁ ሄዱ። 1 ኪሎ 2 ኪሎ ኢደዝ ማተር አያደርግም። ጥሩ ካውንተር ከገጠማችሁ ያልፋል እስከ 6 ኪሎ። ዝም ብሎ ሊያሳልፋችሁ ይችላሉ፣ ላሽ ይሏችኋል። ኦኬ። ሌላው ኖቲጂ ነው። ዝም ብዬ አይደለም የምቀባጥረው መሰራላችሁ። ሌላው የጠየቃችን ጥያቄ ማሽን ነው። ስለ ማሽን እና ስለ ቀረጥ እናውራ። አሁን ደግሞ ማሽን ውዶቼ አትግዙ። አበደን ምንም አይነት ኤሌክትሮኒክስ እቃ አትግዙ። እኔ ባለፈው እግዚአብሔር ምስክሬ ነው፣ ማርያምን ነው የምላችሁ 45 ኪሎ እቃ ልኬ ለዛው የማይረባ የተጠቀምኩበት እዚህ ግባ የማይባል ነገር ልኬ ለ45 ኪሎ 45,000 ብር አስከፍለውኛል። እመቤቴን እስቲ ልጅ ላይ ያለ ሪሲቱን እንደውም ካገኘሁት አታች አደርግላችኋለሁ ከዚህ ቪዲዮ ጋር። ይሄ ማለት ለ45 ኪሎ 45,000 ብር ማለት አንዱን ኪሎ በ1,000 ብር ነው ያስከፈሉኝ። አንዱን ኪሎ በ1,000 ብር አስቡት። ለተጠቀምኩበትን ሰልባጅ ማለት ነው። ጉምሩክ ነው ይሄን የሚያደርገው። ስለዚህ አይደለም ኤሌክትሮኒክስ እቃ ይሄ ድሮ የምታስቡት አስተሳሰብ የለም። እያንዳንዱ
ሶሪ እያንዳንዱን እንዲህ እየተጠለጠለ ፓንት ይቆጠራል፣ ካልሲ ይቆጠራል፣ ፀጉር ማስያዣ ኮም ሄር ኮሞች ይቆጠራሉ። በእውነት ነው የምላችሁ። ስለዚህ ብልጡኑ ምንም አይነት ኤሌክትሮኒክስ እቃ አትግዙ። ሀገራችሁ በሰላም ግቡ፣ ቤታችሁ ግቡ። ቤታችሁን አይታችሁት ወደ ግራ ወደ ቀኝ አይታችሁት ይሄ ለዚህ ጋር ያስፈልገዋል፣ ይሄ ለዚህ ጋር ቴሌቪዥን ይሄንን ያህል፣ ምንጣፍ ይሄንን ያህል፣ መጋረጃ ይሄንን ያህል ብላችሁ አይናችሁ እያየ እናንተ የምትፈልጉትን ነገር አቅማችሁን የሚመጥነውን ትገዛላችሁ። እዚህ እቃችሁ እየተጣለ ስንት መስዋዕትነት ከፍላችሁ ጉምሩክ ሄዳችሁ ደግሞ እንደዚህ የሰው ምክር ከሰማችሁ ስሙ። አትግዙ፣ እቃ አትግዙ። ለሐውልላ እኔ ጨርሻለሁ። የቀረጥን የእቃውን ነገር ነግሬያችኋለሁ። በተረፈ እቃችሁን ስታስተካክሉ ሁሌም ትኬታችሁ ላይ ባለው መሰረት አጀስት አድርጉ። 2 ሻንጣ ከተባላችሁ 2 ሻንጣ 23 ኪሎ አዘጋጁ። እኔ ባለፈው ምንድነው የሆንኩት ከጆርደን ወደ ኢማራት ስመጣ ትኬት የሚፈቅድልኝ 2 ሻንጣ ነው። እኔ 2ቱን ሻንጣ ደምሬ 23 46 ኪሎ የሚችለውን ገዝቼ ይሄንን ይሁት እንደምታዩት ራሴን የሚያክል ሻንጣ ሻንጣ ራሴን የሚያክል ሻንጣ ገዝቼ እዛ ውስጥ ጠቅጥቄ ስመጣ ካውንተሯ ትኬትሽ ላይ የተጻፈው 2 ሻንጣ ነው፣ አንቺ ያልሽው 1 ነው። ኪሎሽ እንኳን 46 እንኳን ቢሆን 2 ነው የተባለው 1 አይደለም ብላ እዛው ኤርፖርት ውስጥ በውድ ሻንጣ ገዝቼ ከፍየዋለሁ። 2 አደረኩት። አያችሁ፣ ይሄ የሚሆነው ለምንድን ነው? እሷ ክፉ ስለሆነች አይደለም ይሄን ያደረገችው። ግን ኤርፖርት ላይ የሚሰሩ ሻንጣ የሚያነሱ የሚወስዱ የሚመልሱ አሉ። የቀን ሰራተኞች አሉ፣ ዶሜስቲክ ወርኮች። አይታችሁ ከሆነ እነሱ ዲስካቸው ወይም ደግሞ እጃቸው እየተበላሸ ነው። አንድ ጊዜ አንድ ሰው 50 ኪሎ 46 ኪሎ ሻንጣ ከሚያነሳና 23 ኪሎ ከሚያነሳ የሚቀለው ለእናንተ አልነግራችሁ። ስለዚህ እነሱን ጤንነታቸውን ታሳቢነት በማድረግ ትኬታችሁ 2 ከሆነ የሚፈቅደው 2 ይዛችሁ ሂዱ። ገና ኤርፖርት ውስጥ እቃ ከምትጥሉ ከምትከፋፍሉ። ኦኬ። ይሄ ሻንጣ እንግዲህ አንስቼ አሳይቻችኋለሁ። አያችሁት? ይሄ ሻንጣ ማለት በጣም ከባድ፣ ቁመቱ ረዥም፣ በዛ ላይ ሰፊ ነው። አላሳይ ብሎኝ ነው። እንደዚህ አይነት ሻንጣ ይዛችሁ አትሄዱ። የፕላስቲኩን እንኳን ብትገዙ ትናንሾቹን 23 እዚህ ውስጥ ሌላ ሻንጣ አለ። አሁን እሱን ባውጣው ቪዲዮ ይረዝማል። ስለዚህ ይሄን አትግዙ። 23 ቅልብጭ ያለ 2 የተፈቀደላችሁ ነው። ኦኬ። እንግዲህ እኔ ቅድምም ጠቅሼላችኋለሁ። ይህንን ቪዲዮ እየሰራሁላችሁ በወሬ ወይ ዝም ብዬ ለዩቲዩብ ቪዲዮ ማሟያ ብዬ ሳይሆን እያንዳንዱን ያሳለፍኩትን ስቴፕ ወይም ደግሞ ልጆች ላይ ሲሆን ያየሁትን ነገር ለአንድ ሰው እንኳን ቢጠቅም ብዬ ነው። ይሄ ቪዲዮ ይጠቅማል ብላችሁ ካሰባችሁ ላይክ አድርጉ፣ ዩቲዩብን ሰብስክራይብ አድርጉኝ፣ አግዙኝ። የሚጠቅማችሁ መረጃ አመጣላችኋለሁ። እንደገና ደግሞ ኮሜንት ሴክሽን ላይ እንድሰራላችሁ የምትፈልጉትን የቪዲዮ አይነት ጥያቄም ሊሆን ይችላል፣ መረጃ የምትፈልጉትን ነገር ጻፉልኝ። እንበረታታ እርስ በርስ። እኔም አውቀውን ከነገርኳችሁ እናንተ የምታውቁትን ለእኔ ከነገራችሁኝ የሚጎዳ ሰው አይኖርም ማለት ነው። ሰው ወዳችኋለሁ። በሌላ ቪዲዮ እስክንገናኝ መልካም ሁሉ እመኝላችኋለሁ። ለአረፋ ሀገር የምትገቡ እንዲሁም ለአዲስ ዓመት ሀገር የምትገቡ የመዳም ቅመሞች እግዚአብሔር እመቤታችን ቅድስት ድንግል ማርያም እቅፍ ድግፍ አድርጋ ላባችሁን ንብረታችሁን ለማንም ሳያስበላባችሁ ጉምሩክም ሳይበላባችሁ ኤርፖርት ውስጥ እቃችሁን ሳትጥሉ በሰላም በፍቅር ብስ በሉ ሀገራችሁ ግቡልኝ። ያጀማ ወዳችኋለሁ። ባይ ባይ።